በ1968 ወጣቱ አይሪስና እጮኛዋ ፖል የስካይቪው ሬስቶራንት ታላቁ መክፈቻ ላይ ተገኝቷል። ክብረ በዓሉ በመደረግ ላይ ሳለ ፖል ታገቢኛለሽ ወይ በማለት በአይሪስ ጣት ቀለበት ለማድረግ ይንበረከካል። ሁለቱም ደስተኞች ነበሩ። ነገር ግን ደስታው በፍጥነት ወደ ድንጋጤ ተለወጠ። ከላይ አንድ ልጅ በግድየለሽነት ሳንቲም ወረወረ። ሳንቲሙም በአየር ማስገቢያው ተርባይን ውስጥ ተቀረቀረ። ወዲያውኑ አየር ማስገባቱን አቆመ። በሌላ በኩል ደግሞ ታዳሚዎች በመስታወቱ ወለል ላይ በኃይለኛው እየዘለሉ ነው። የመስታወቱ ወለል ላይ ስንጥቃት እየተፈጠረ መሆኑን ማንም ልብ ያለ አልነበረም። አይሪስ እና ፖል በጥንቃቄ ተንቀሳቀሱ። ነገር ግን የብረት ድጋፎች በጫናው ምክንያት ድምጽ እያወጡ ብሎኖቹ ይሰባበሩ ጀመረ። ያመዘኘው ሳንቲም የተርባይነሩን ምላጭ ሰባበረው። የመስታወቱ ወለል ድንገት ተሰበረ። ፖል በድንገት ወለሉ ላይ ዘልቆ እንደገባ ወደታች ወደቀ። እንደ ዕድል የመስታወቱን ስባሪ በመያዝ ተንጠለጠለ። አይሪስም ልታድነው እጇን ዘረጋች። ግን ከመድረሷ በፊት እንደ ሌሎች እሱም ወደ መሬት ወደቀ እናም ሞተ። በጣም አዘነች። ሁሉም ሰው ሕይወቱን ለማዳን ይሯሯጣል። ለአይሪስ ነገሮች ግራ እየገቧት ነበር። በእሳት ነበልባል ውስጥ የተከበበች አንዲት ሴት ተመለከተች። ከጋዝ ፈሳሽ ጋር ስትጋጭም አየች። ይህም ከፍተኛ ፍንዳታን አስከትሏል። እሷም ሞተች። የተረፉት ሰዎች በጭፍን እየሮጡ ፍርስራሾችንና እሳቶችን እየሸሹ ይሄዳሉ። ሳንቲሙን የወረወረው ልጅ በጥፋቱ ያልተኮነነ መስሎት ወደፊት ስሮጥ ያላሰበው ገጠመው። ድንገት ደረጃ ወርቆ በዚያ ለማምለጥ እየሞከሩ የነበሩት ሁሉም አለቁ። እሱ ግን ተርፎ ነበር። የተረፉት ሰዎች በልፍት ውስጥ ተሰበሰቡ። እየተጋፉና ለመግባት እየታገሉም ነበር። አንድ አዛውንት አይሪስን ወደ ጎን ገፍትሯት ውስጥ መግባት ችሎ ነበር። ከመጠን በላይ የጫነው ልፍት ተጨናነቀ። ከዛም ወደቀ። ውስጥ የነበሩ ሰዎች እንዳለ አለቁ። አይሪስ ውጥረት ያዛት። በተሰበሩ ወለሎች ላይ የሚንሸራተት ነገር አስተዋለች። ጣሪያው በሚያስፈራ ሁኔታ ይሰነጠቃል። በደመ ነፍስ ወደ ላይ ወጣች። ሌሎች ግን እድለኞች አልነበሩም። ወለሉ ተከፍቶ ሁሉንም ወደ መሬት ጣሏቸው። ሰዎች ከቁጥጥር ውጭ በሆነ መንገድ ተንሸራተቱ። ከታች በቆመው ብርጭቆ ላይ ማረፉ። አንዲት ሴት እንደተረፈች አሰበች። ነገር ግን የፒያኖ አቀማመጥ እያስፈራት ነው። ሌሎች የወደቁ ሳንቲሞች ወደ ፒያኖ ወረደ። ፒያኖም ተንሸራተተ፣ ይዟትም ወደ ቁልቁል ጣላት። አንድ በአንድ በዙሪያ የነበሩት ሞቱ። ሁሉንም ነገር የፈጠረው ልጅ ይሄ ልጅ ነበር። ፈገግ ብሎ ይታያል። ነገር ግን የዚህ ልጅ ፈገግታ ፒያኖ ላዩ ላይ እስኪወርቅበት ብቻ ነበር። አይሪስ ፖልን አስታውሳ አለቀሰች። ነገር ግን በዚህ መሃል ሌላ ሕፃን ልጅ አደጋ ላይ እንዳለ አየች። ራሷን አደጋ ላይ በመጣል ከላይ ላለው ሕፃን እጇን ዘረጋች እናም ያዘች። በአሁኑ ሰዓት አይሪስ በብረት ቁራጭ ተንጠልጥላለች። ነገር ግን ያዳናት ጥንካሬዋ ብቻ አልነበረም። የፖል የጮኝነት ቀለበት ከብረት ዘንግ ጋር ተያይዞ ነበር። ይሁን እንጂ በቂ ጊዜ ይዞ ሊያድናቸውንም ሊያተርፋቸው አልቻለም። ጣቷን በመላቅ ከነት ውስጧ ወደ እጮኛዋ የምትሄድበትን መንገድ ፈጠረ። ከዚያም ከታች ባለው በቆመ ብረት ላይ ተሳካች። በድንገት ስቴፈን በክፍሉ ውስጥ ነቃች፣ ተነፈሰች። ከቅዠትም በላይ ቅዠት ነበር። ይቺ ስቴፈን ነች። ይህ እስካሁኑን አስፈሪው ታሪክ ህልም ነበር። የህልሙ ባለቤት ደግሞ ስቲፈን። ለሁለት ወራት በተከታታይ ስቴፈን ተመሳሳይ ቅዠቶች አጋጥሟት ነበር። በመጨረሻም ለክፍል ጓደኛዋ ምስጢሯን ነገረች። አይሪስ የተባለች ሴት አያቷ እንደሆነች ገልጻላት ነገረች። ግን ስቴፈን ፍጹም ያላገኘቻትና የማታውቋት ሰው መሆኗንም ተናገረች። የሚያስቸግራት ቅዠት በሷ በኩል ሊሆን እንደሚችልም ገለጸችላት። የክፍል ጓደኛዋም ተደጋጋሚ ህልሟን ሊያቆም እንደሚችል ተስፋ በማድረግ ወደ ቤተሰቧ እንድትሄድና የሚያውቁትን ነገር ስለ ህልሟ እንድትጠይቃቸው ሐሳብ አቀረበች። በቤት ውስጥ ስቴፈን አባቷን ማርቲን ስለ አይሪስ ጠየቀችው። አንድ ነገር እንደደበቀ በሚያሳውቅ ፈገግታ ፈገግ አለና አስቀየሰ። ከዛም ታናሽ ወንድሟ ቻርሊን ይገባል። ያጎታቸውን ልጆችን ለመጠየቅ እንደሚሄድ ይናገራል። ስቴፈንም አብሮ ለመሄድ ወሰነች። ከመሄዷ በፊት ማርቲ ስለ አይሪስ ዘመዶቻችን እንዳይጠይቁ አስጠነቀቃቸው። ይህም ስቴፈን የበለጠ ጥርጣሬ እንዲያደርባት አድርጓል። ወደ አጎታቸው ልጅ ቤት እንደደረሱም ስቴፈን ስለ እናቷ ዳርሊ ለመጠየቅ ወደ አጎቷ ሃርድ ቀረበች። ሃርድም በድንጋጤ ያያታል። እናም ጉዳዩን በፍጥነት ያስቀይሳል። ነገር ግን ስቴፈን የስካይቪው ሆቴሉን ህልም ስትጠቅስ ሃርድዌርም ሆነ ባለቤቱ ቨራንዳ በግልጽ ለመመለስ አመነት መላልሳ ስትጠይቃቸው በመጨረሻም አይሪስ እንዳልሞተች ገለጹ። የአእምሮ ህመም አጋጥሟት ነበር።
እናም ልትሞት እንደምትችል እያሰበች በፍርሃት ትኖር እንደነበረችም አስተዋለች። በመጨረሻም ፖሊስ ጣልቃ ገባና አይረስን ተወሰደች የሚል ትውስታ ስለ አይረን አወሩ። ከዛም በኋላ ቢሆን ሃርድና ብረንዳ የራሳቸው ልጆችን ሲወልዱም በማስጠንቀቂያዎቹና አስፈሪ ፎቶዎች የተሞላ ደብዳቤዎች እየተላኩና ስለ ሞት ታወራ እንደነበረም እያዘኑ ነገሯት። ስቴፈን ደብዳቤዎችን ለማየት ለመነች። መጀመሪያ ላይ እምቢ ብላ በረንዳ በመጨረሻም የት እንደሚቀመጥ አሳየቻት። ፎቶቹ ስቴቨንን አስደንግጧታል። ከህልሞቿ ጋር በትክክል ይጣጣማሉ። መልስ ለማግኘት ቆርጣ ስቴፈን ብቻዋን ወደ አይረን ሩቅ የተራራው መደበቂያ ሄደች። በሩ ላይ አይረስ ስቴፈን ወዲያውኑ እንዳትወጣ በኢንትሮኮም በኩል ተናገረች። ስቴፈን የልጅ ልጇ መሆኑን ስትገልጽ አይረን ከመግባቷ በፊት ኪሶቿን እንድታፍስ ጠየቀቻቸው። አደገኛ ወጥመዶች በጣሪያ ላይ ባሉ ሹል ነገሮች የተሞላም ነበር። ስቴፈን ወደ ቤትም ስትሄድ አይረስ ምንም አይነት ነገር ከመሬት እንዳትነካ አስጠነቀቀቻት። በመጨረሻም የልጅ ልጇን አይታ አይረስ ፈገግ ብላ ስለ እናቷ ዳልን ጠየቀቻት። ስቴፈንም ከ10 ዓመቷ ጀምሮ ከእናቷ ተለይታ እንደነበርና እንዴት እንደሆነ እንደማታውቅ ገለጸች። ስቴፈንም ስለ ቅዠቱ ስትጠይቃት አይረስ ህልም ብቻ እንዳልሆነ ገለጸችላት። የወደፊት ጊዜዋን አይታ እንደነበረችም ነገረቻት። ከዓመታት በፊት አይረስ ከፖል ጋር በስካይቪው ሬስቶራንት ውስጥ አደጋ እየቀረበ መሆኑን ስትመለከት እንደነበረም አንድ ልጅ ከላይ ሆኖ ሳንቲም ለመጣል እየሞከረ መሆኑንም ይህም ከታች ያሉትን ሰዎችን ሁሉ የደህንነታቸውን አደጋ ላይ የሚጥል ነገር እንደነበረም ተናገረች። አይርስም ስለ መውደቁ ስታስጠነቅቅ ፖል ሊቀርባት እንደነበረም በፍጥነት እርምጃ በመውሰድ ሳንቲሙን ይዛ እሳቱ እንዳይሰራጭ አቆመች። እናም ዳንሰኞችም ከስራቸው ስለሚፈጠረው ስንጥቃት ነገረቻቸው። በዚህ ምሽት ስፍር ቁጥር የሌላቸው ህይወቶችን አዳነች። ይህም የስቴፈን ካየችው ህልም ጋር 100% የሚመሳሰል ነበር። ይሁን እንጂ ሞት ይቅር አልተባለም። ከዓመታት በኋላም ከዚህ ምሽትም ጀምሮ የነበሩት ሁሉም ፖልንም ጨምሮ በመጨረሻ ሞቷል። አይረስ ሞት ሲመጣ ለማየት እየተማረች አደጋዎችንም ለመከላከል ስትሞክር ህይወቷን አሳልፋለች። አሁን ግን ሞት ከሷ ጋር ተገናኝቷል። ከስቴፈን ጋር ስትነጋገር ለሞት መጠበቁን አቁማለች። የማጉያ መነጽር የፀሐይ ብርሃን አነሳ። በብረት ትሪና በገመድ ላይ ያነጣጠረ አይርስን ሞት ወጥመድ እንደተጣለ ተገናዘበች። ነገር ግን ስቴፈን ስጦቷን እንደወረሰች ታውቃለች። ስቴፈን ሞትን የማየት መንገዶችን እንድትማር አስጠነቀቀች። ወደ ትምህርት ቤት እንድትመለስ አጥብቃ ጠየቀች። አይረስ ቤተሰቧን ስለመጠበቅ አደጋዎችን ስታውቅ የሰጠቻቸውን የመከላከያ መጻሕፍቶችን ወሰደች። ሞት እንደገና ኢላማ ማድረግ ጀመረ። አይረን በቤቷ በነበረው ለሞት መጠበቂያ ባደረገችው ወጥመድ በአሰቃቂ ሁኔታ ሞተች። ስቴፈንም የአይረን ማስታወሻዎችን አጥንታ ሞት አንድ አይነት አካሄድ እንደማይከተል ተገነዘበች። የደም ዘመዶችን ብቻ አደጋ ላይ ወድቋል። ይህም ማለት የሃርድ ልጆች አርኬስ፣ ጁሊያና ባቢ እንዲሁም ታናሽ ወንድሟ ቻርሊ ቀጣይ ተረኛ ተሰላፊዎች እንደሆኑና የሞት ቆሞ የሚጠብቃቸው መሆናቸውን አየች። ለሁሉም የሄደች ማስጠንቀቂያ ብትነግራቸውም የእሷ ነገር እንደ ቅዠት በመቁጠር ማንም ሊያምናቸው አልቻለም። እሷ ግን ከአያቷ ሞትን አስቀድሞ የማየትን ስጦታ እንደተረከበች አምናለች። ቀጣይ ይህ ማለት ሞትን ሙሉ ለሙሉ ማስቀረት ባንችልም ሞትን ግን ማቆየት እንችላለን የሚል ሐሳብ የያዘ ፊልም ነበር። የተወዳችሁ ጃሾ ሚዲያ ቤተሰቦች ይህ ፊልም ከተመቻችሁ ቤቱን ሰብስክራይብ ሳታደርጉ የተመለከታችሁ ያላችሁ ቤቱን ሰብስክራይብ፣ እንዲሁ ደግሞ ስለ ፊልሙ ሐሳብ አስተያየታችሁን በኮሜንት አስቀምጡልኝ። እኔ እዩ ነበርኩኝ። ይህ ጃሾ ሚዲያ ነው።